ዛሬው ትምህርታችን ስለ ከሰባተኛ ክፍል ጀነራል ሳይንስ ዩኒት 2 ማተር ኢን ሰራውንዲንግ ወይም በአካባቢያችን ያለው ማተር ወይም ቁስ አካል ተብሎ የሚጠራውን ቁስ አካል ብለን የምንጠራውን ምንድነው የሚለውን እናያለን ማለት ነው። በዚህ ዩኒት የመጀመሪያው ቶፒክ የሆነውን ስንመለከት ዋነኛ ኮንቴንቱን ካራክተሪስቲክስ ኤንድ ኔቸር ኦፍ ማተር እንደ አጠቃላይ የማተር ባህሪ ምን ይመስላል የሚለውን እናያለን ማለት ነው። ስለዚህ ይህንን ስንመለከት ማተር በባህሪው ምን ይመስላል የሚለውን ዩኒት በዚህ ዩኒት እናያለን። ሌላው ሚኒንግ ኤንድ ፕሮፐርቲስ ኦፍ ማተር የቁስ አካል ባህሪያትና ምንነትን በ2.11 እናያለን። ፓርቲኩሌት ኔቸር ኦፍ ማተር ማተር ቤዚካሊ የተሰራው ከትንንሽ ፓርቲክሎች ነው። ስለዚህ ይህን የመሰለውን የማተርን አፈጣጠር በዚህ ሰብ ቶፒክ እናያለን። ሌላው ፓርቲክል ቲዮሪ ኦፍ ማተር ፓርቲክል ቲዮሪ ኦፍ ማተር ዊች ሚንስ ከክላሲካል ኬሚስትሪ ተነስቶ እስከዚህ እስካሁን ካለንበት ሞደርን ኬሚስትሪ ድረስ ያለውን አጠቃላይ ስለ ማተር ወይም ስለ ቁስ አካል የተጻፉ ቲዮሪዎችን ወይም ፖስቱሌቶችን እናያለን ማለት ነው። ሌላው ዲፊዥን ነው። ዲፊዥን 2.14 ላይ እናገኘዋለን። 2.15 we will see about the properties of solid, liquid and gas, and these all are called states of matter ምን ተብለው ይጠራሉ? የማተር መገለጫ የሆኑ ነገሮች ናቸው። ማተር ሊሆን የሚችለው ሶሊድ፣ ሊኪድ እና ጋዝ ብለን እንጠራዋለን ማለት እነዚህ አንድ ቁስ አካል ሊገለጽባቸው የሚችሉ ስቴቶች ናቸው ማለት ነው። ሌላው ቼንጅን ስቴት ነው። በስቴት ወይም ደግሞ ከሶሊድ ሊኪድ፣ ከሶሊድ ወደ ሊኪድ፣ ከሊኪድ ወደ ጋዝ፣ ከጋዝ ወደ ሊኪድ እንዲሁም ከሊኪድ ወደ ሶሊድ የሚደረገውን እንቅስቃሴ በዚህ ሰብ ቶፒክ እናያለን። ስለዚህ እነዚህን ከላይ የምታያቸውን 6 ዋና ዋና ነገሮችን በዚህ አጭር ቪዲዮ ለመመልከት እንሞክራለን። ስለዚህ ወደ መጀመሪያው ስንመጣ የምናገኘው ሚኒንግ ኤንድ ፕሮፐርቲስ ኦፍ ማተር ነው። ማተር ምንነቱን እኔ ማተር ኢዝ ኤኒቲንግ ዛት ሃዝ ማስ ኤንድ ኦኩፓይስ ስፔስ። ማተር ማለት ወይም ቁስ አካል፣ ማተር በአማርኛ ቁስ አካል ማለት ነው። ቁስ አካል የምንለው ሲሆን ይሄ ቁስ አካል ማንኛውም ነገር ነው። ኢት ሃዝ ማስ ኤንድ ኦኩፓይስ ስፔስ ማንኛውም ቦታ የሚይዝና ክብደት ያለው ነገር ሁሉ ምን ይባላል? ማተር ብለን እንጠራዋለን ማለት ነው። ይሄም ማለት ቦታ ከመያዙም በላይ ማስ የሚባል ወይም ደግሞ መጠነ ቁስ፣ ማስ ማለት መጠነ ቁስ ብለን የምንጠራው ሲሆን ይሄም የቁስ አካል ምንድነው? መለኪያ ወይም መጠን። መጠነ ቁስ የምንለው የቁስ አካል መለኪያ ወይም መጠን። እሱን ምን ብለን እንጠራዋለን? ማተር ይባላል ማለት ነው። ሌላው ማተር ሁሉንም ህይወት ያላቸውንም ህይወት የሌላቸውንም ነገር ይጨምራል። ከዛ በተጨማሪ ህይወት ቢኖራቸውም ባይኖራቸውም የሚታዩትንም የማይታዩትንም ኢንክሉድ የሚያደርገው ማተር ተብሎ ይጠራል። ኦኬ ማተር ካልሆነስ ቦታ የማይዝ ከሆነ ክብደት የሌለው ነገር ከሆነ ዋት ዊል ቢ ምን ሊሆን ይችላል የሚለውን ስናይ ኢነርጂ ነው የምናገኘው። ኢነርጂ ላይ ስንመጣ ኢነርጂ በዋናነት ክብደት ኖሮት ወይ ቦታ ይዞ ሳይሆን ኢነርጂ ኢት ኢዝ ናውን ኤንድ ሪኮግናይዝድ ባይ ኢትስ ኢፌክት በሚኖረው ተጽዕኖ ነው ልናውቀውና ልናየው የምንችለው ማለት ነው። እዚህ ጋር ምሳሌ ሊሆን የሚችሉት እንደ ሙቀት፣ እንደ ብርሃን፣ ድምፅ የመሳሰሉት እነዚህ ምንድናቸው? ኢነርጂ ተብለው ይጠራሉ። ኢነርጂ በባህሪው የሚታይ አይደለም፣ የሚነካ አይደለም፣ የሚሸተት አይደለም፣ የሚመዘን አይደለም። ለምሳሌ እዚህ ጋር ያሉትን ስንመለከት ሙቀት ክብደት የለውም፣ ቦታ አይዝም። ብርሃን ክብደት የለውም፣ ቦታ አይዝም። ድምፅ ክብደትም የለውም፣ ቦታም የሚይዝ ነገር አይደለም። ስለዚህ እነዚህ ነገሮች ሁሉ ማተር ተብለው ሊታሰቡ አይችሉም። አንድ ነገር ማተር ለመባል 2 ነገር ማሟላት አለበት። አንደኛ ማተር ማስ የሚባል ወይም ክብደት የምንለውን ነገር ሊኖረው ይገባል። ከዛ በተጨማሪ ቦታ ሊይዝ ይገባል። ቦታ ኤክስፕሌን የሚሆነው በቮሊዩም ነው፣ ቮሊዩም በምንለው ነገር ነው። ክብደትና ቦታ የሚይዘው ነገር ካለ እሱ ማተር ሊባል ይችላል። ኤዘርዋይዝ ግን ኢት ዊል ቢ አን ኢነርጂ ብለን ልንጠራው እንችላለን ማለት ነው። ኤክሰርሳይዝ 2.1 ላይ ስንመጣ እነዚህን ነገሮች ማተርና ኢነርጂ ብለን ለመለየት እንሞክር። ስለዚህ ኤር ላይ ስንመጣ አየር በውስጡ ብዙ ኮምፖነንቶችን የሚይዝ ነው።
ምን ብለን እንጠራዋለን? ቦታ የሚይዝ which means dust particles ወይም ደግሞ በጣም ቆሻሻ ምንድነው አቧራ የሚሆኑትንም ጭምር የምናገኘው የት ውስጥ ነው? ኤር ውስጥ ነው። ኤር ኢዝ የራሱ የሆነ ቮሊዩም ትንሽም ወይም በጥቂትም ቢሆን የራሱ የሆነ ክብደት ያለው ነገር ስለሆነ እሱ ምን ብለን እንጠራዋለን? ማተር ይባላል ማለት ነው። ሌላው ከዚህ በተጨማሪ የምናገኘው ፒዛ ነው። ለምሳሌ እዚህ ጋር ስንመለከት ፒዛ ቦታ የሚይዝ ክብደት ያለው ነገር ነው። ማተር ብለን እንጠራዋለን። ድምፅ፣ ብርሃንና ሙቀትን ስንመለከታቸው እነዚህ ነገሮች የራሳቸው የሆነ ክብደት የላቸውም። በዛው ልክ ደግሞ ምንም የሚይዙት ቦታ የለም። እነሱን ኢነርጂ ብለን እንለያለን ማለት ነው። ኢነርጂ ተብለው ይለያሉ። ኦኬ፣ ወደ ሌሎቹ እንምጣ። ወደ ሌሎቹ ስንመጣ ለምሳሌ እንደ ጎልድ፣ ሲልቨር ያሉ ኤሌመንት አይነቶች ናቸው። ብር የምንላቸው ናቸው። እነዚህም ነገሮች ማተር በመባል ክላሲፋይ ይደረጋሉ ማለት ነው። ማተር እንላቸዋለን። ሌላው ኬክ ነው። ኬክ፣ ዋተር፣ ማግኒዥየም፣ ባክቴሪያ፣ ቫይረስ እነዚህ ሁሉ ምን ተብለው ይጠራሉ? ማተር ብለናቸው እንጠራለን ማለት ነው። እንደ አጠቃላይ ማተር ተብለው ክላሲፋይ ሊሆኑ ይችላሉ። ወደሚቀጥለው ስንሄድ ፓርቲኩሌት ኔቸር ኦፍ ማተር ነው የምናየው። እንግዲህ ቅድም እንዳልኳቸው ማተር የተሰራው በጣም ትንንሽ ከሆኑ ነገሮች ነው። እነዚህ ትንንሽ ነገሮች ደግሞ የእሱ አንደኛው መገለጫ ወይም አፈጣጠር ኔቸር ናቸው። ይሄንን ነገር ፓርቲኩሌት ኔቸር ኦፍ ማተር ብለን እንጠራዋለን ነው። it states that all matter is made up of tiny moving particles with spaces between them። እነዚህ ነገሮች እንደ አጠቃላይ ከትንንሽ ሁሉም ማንኛውም መጠነ ቁስ የምንለው ነገር ሁሉ የተሰራው በጣም ትንሽ ከሆኑ ነገሮች ነው። እነዚህ ትንንሽ ነገሮች ደግሞ በመካከላቸው ቦታ ስላለ ምን ይሆናሉ? always they are in movement ወይም በእንቅስቃሴ ውስጥ ይገኛሉ ማለት ነው። matter is made up of particles too small በጣም ትንንሽ ከሆኑ ፓርቲክሎች የተሰራ ነው። እነዚህም ፓርቲክሎች ደግሞ ባላቸው ስፔስ ፍሪሊ ሙቭ የሚያደርጉ ወይም የሚንቀሳቀሱ ናቸው። ዋናውና ኮንሲደር ማድረግ ያለባችሁ ነገር እንቅስቃሴ የምንለው ነገር ፓርቲክሎች ውስጥ ሁሌም አለ፣ ግን ይሄ እንቅስቃሴ የሚኖረው ፍጥነት ከቦታ ጋር ቀጥተኛ ግንኙነት አለው። ለምሳሌ ይሄ ሶሊድ ፓርቲክሎች የተደረደሩበት ሁኔታ ነው። በመካከላቸው ያለውን ቦታ ስናይ ሜቢ በመሀል ላይ የተወሰነ ቦታ ትንንሽ ቦታ ሊኖራቸው ይችላል። ይሄም ማለት እንቅስቃሴያቸው ግን የተገደበ ነው። ወደ ሊኩዊድ ስንመጣ ከሶሊድ የተሻለ እንቅስቃሴ ያላቸው እዚህ ጋር ማለት የተሻለ እንቅስቃሴ የሚኖርበት ምክንያት ቦታም ያላቸው ቦታ ከፍተኛ ስለሆነ ነው። ሌላው ጋዝን ነው የምናየው። ጋዝ ላይ ስንመጣ እንደምታዩት ነው they have a plenty of space ይሄ ሁሉ ቦታቸው ነው። ስለዚህ በዚህ ሁሉ ቦታ ላይ እንደ ልብ በፈለጉት ዳይሬክሽን በሁሉም አቅጣጫ መንቀሳቀስ ይችላሉ ማለት ነው። the movement of particles in gas is very high and the movement of particles in liquid is smaller than gas and the movement of solid particles are very restricted or very slow ትንሽ ነው እንቅስቃሴያቸው ማለት ነው። እንደ አጠቃላይ ስናይ ማተር የምንለው ነገር ወይም ቁስ አካል የምንለው ነገር በጣም ትንንሽ ከሆኑ ፓርቲክሎች ነው የተሰሩት የሚለው ሀሳብ ምን ተብሎ ይጠራል? ፓርቲኩሌት ኔቸር ኦፍ ማተር ብለን እንጠራዋለን ማለት ነው። ወደሚቀጥለው እንሂድ። እዚህ ጋር ስንመጣ የምናገኘው ፓርቲክል ቲዮሪ ኦፍ ማተር ሲሆን እነዚህ ከክላሲካል ኬሚስትሪ ወደ ሞደርን ኬሚስትሪ የመጣበት ሂደት ነው የሚገልጸው። ቤዚካሊ እያንዳንዱ በመጣንበት ሂደት ውስጥ ሳይንስ ስለ ማተር የደረሰበትን የመጨረሻ 6 ዋና ዋና ፖስቱሌቶች ይናገራል ማለት ነው። ኦል ማተር ኢዝ ሜድ አፕ ኦፍ ዲስክሪት ታይኒ ፓርቲክልስ which is ቅድም የተነጋገርነው ነው። ሁሉም ማተር የተሰራው በጣም ትንሽ ከምንላቸው ፓርቲክሎች ነው ማለት ነው። and the following are main ideas or postulates in the particle of model of matter። የመጀመሪያ ሀሳብ ምን ይላል? all matter is made up of tiny particles ሁሉም ቁስ አካል የተሰራው ከትንሽ ፓርቲክሎች ነው። ሌላው these particles are always move continuously እነዚህ ሁልጊዜም እነዚህ particles of matter በምን ላይ ናቸው? በእንቅስቃሴ ላይ ናቸው። የሚንቀሳቀሱት ደግሞ በቀጥታ ምን ስላላቸው ነው? ስፔስ ወይም ቦታ ስላላቸው ነው ማለት ነው። ሶስተኛው the particles have spaces between them ቅድም እንዳልኳቸው ለዚህ ጋር ላለው እንቅስቃሴ ትልቁን መሰረት የሚወጣው እነዚህ ፓርቲክሎች በመካከላቸው ምን ስላለ ነው? ቦታ ስላለ። ቦታ በማይኖርበት ሁኔታ ውስጥ እንቅስቃሴ አይኖርም። the fourth one is
it says adding heat to matter makes the particles move faster። በፓርቲክሎች ላይ የሙቀት መጠን በጨመርን ጊዜ የሚኖራቸው እንቅስቃሴ ይፈጥናል። ይሄም ማለት ሶሊድ ላይ በጣም የተጠጋጉ ናቸው፣ ፓርቲክሎቹ በጣም የተጠጋጉ ናቸው። ሁለተኛው ደግሞ ሊኩዊድ ነው የምናየው። ሊኩዊድ ላይ ስንመጣ ትንሽ የመራራቅ ስሜት አላቸው። ወደ ጋዝ ስንመጣ ግን በጣም ተራርቀው ነው የሚቀመጡ። ስለዚህ ይሄኛው እዚህ ጋር የጻፍነው ሶሊድ ነው የሚገልጸው። እዚህ ጋር የምናገኘው ሊኩዊድ ነው። እዚህ ጋር የምናገኘው ደግሞ ጋዝ ነው። ስለዚህ ከሶስቱ በየትኛው ነው በፍጥነት የሚንቀሳቀሰው ብለን ስናይ ጋዞች በጣም ቦታ ስለሚኖራቸው በፍጥነት ይጓዛሉ። ሊኩዊዶች ደግሞ አነስተኛ ነው። የሶሊዶች ደግሞ በጣም አነስተኛ ነው። እነዚህን ነገሮች ስንመለከት ለምሳሌ ሶሊድ ላይ በረዶ እንውሰድ። ከዛ በኋላ ሊኩዊድ ላይ ስንመጣ ደግሞ ወተር እናገኛለን ወይም ውሃ የምንለው። ሶስተኛ ጋዝ ላይ ስንመጣ ጀስት ቫፐር ነው ምሳሌ የሚሆነው፣ ቫፐር ወይም ትነት የምንለው ማለት ነው። ስለዚህ ለምሳሌ አንድ በረዶ ላይ ሙቀት በምንጨምሩበት ጊዜ ወደ ፈሳሽ ውሃነት ይመጣል። ያ ማለት በረዶ ነው። በረዶ ውስጥ ያሉ ፓርቲክሎች ናቸው የሚንቀሳቀሱት ወይስ ውሃ ውስጥ ያሉ ፓርቲክሎች ነው የሚንቀሳቀሱት ብለን ስናይ የውሃ ውስጥ ያሉ ፓርቲክሎች እንቅስቃሴ ምንድነው? ፋስተር ነው ወይም ተጨማሪ ነው። ፈጣን የሚሆኑበት አካባቢ ስቴታቸውን ስለሚቀይሩ ከጠጣርነት ወደ ፈሳሽነት፣ ከፈሳሽነት ደግሞ ወደ ጋዝነት እየተቀያየሩ ስለሚመጡ ነው። ሌላው በጋዝ ውስጥ ያለው ለምሳሌ ቫፐር የሆኑ ነገሮችን ስናይ አንድ ፈሳሽ ውሃ ቢኖርና ይህንን ብታፈሉት ወደ ጋዝነት ነው የሚቀየረው። ወደ ጋዝነት በሚቀየርበት ጊዜ ጋዝ ላይ ያላቸው እንቅስቃሴ እጅግ ከሶሊድ እጅግ በጣም የፈጠነ ይሆናል ማለት ነው። የፈጠነ ይሆናል። አምስተኛው ስንመጣ እያንዳንዱ ፓርቲክል ወይም ሁሉም ፓርቲክል የራሱ የሆነ ይሄ ፎርስ አለው። ይሄ ፎርስ ኤዘር ሪፐልሲቭ ወይም ደግሞ የሚገፋፉበት ሪፐልሲቭ ማለት የመገፋፋት ፎርስ ሊሆን ይችላል፣ ወይም ደግሞ አትራክቲቭ but there is a truth. this truth is there is a force between the particles። በፓርቲክሎች መካከል የመሳሳብ የሚሆን የመገፋፋት ግን ደግሞ ምን አለ? ፎርስ አለ ማለት ነው። ስድስተኛው particles of one substance differ from the particles of other substance። የአንደኛው ሰብስታንስ ከሌላኛው ሰብስታንስ የተለያየ ፓርቲክል ነው ያለው እንጂ ተመሳሳይ ወይም አይደንቲካል አለ። ለምሳሌ ወርቅ ውስጥ ያለው ፓርቲክል ከሲልቨር ጋር ተመሳሳይ አይደለም። ሲልቨር ውስጥ ካለው ጋር ተመሳሳይ ሊሆን አይችልም ማለት ነው። ስለዚህ እነዚህ ነገሮች እኛ ልብ ልንል ይገባል። ወደሚቀጥለው ስንሄድ ዲፊዥን ነው የምናገኘው። ዲፊዥን ላይ ስናወራ ዲፊዥን it is the mixing or spreading out of a substance with another substances due to the moment or motion of its particle። ዲፊዥን ማለት አንድ ሰብስታንስ ፓርቲክሎቹ በሚፈጥሩት እንቅስቃሴ የሚፈጠር የመቀላቀል ወይም የመስፋፋት፣ የመብዛት፣ የመሰራጨት ባህሪ ሁነት ማለት ነው። እዚህ ጋር ለመረዳት ያክል it is the net movement of particles from an area of high concentration to an area of low concentration። ከፍተኛ ይዘት ካለበት ወደ ዝቅተኛ ይዘት ወዳለበት የሚደረግ አጠቃላይ ወይም ድምር ኔት እንቅስቃሴ እሱ ምን ይባላል? ዲፊዥን ይባላል። አንድ ምሳሌ ልስጣችሁ። ይሄ ምሳሌ ምንድነው? ሽቶ አሁን ባላችሁበት ክፍል ቢቀመጥ ማለት ለምሳሌ ክፍላችን በዚህ መልኩ 4x4 ነው። ዜን አፍተር እዚህ ጋር በር ሊኖር ይችላል። የተለያዩ ተማሪዎች በዚህ መልኩ በረድፍ ሊቀመጡ ይችላሉ። አንድ ሰው ወደዚህ ክፍል ገባ። ይሄ ሰው ከገባ በኋላ በእጁ የያዘውን ሽቶ ክፍል ውስጥ መርጨት ይጀምራል ወይም ስፕሬይ ማድረግ ይጀምራል። ይሄ ሽቶ በሚነፋበት ጊዜ ሰውየው ባለበት አካባቢ የሽቶ መጠን እጅግ በጣም ከፍተኛ ነው። እዚህ አካባቢ ላይ የሚኖረው የመጠን ደረጃ ስናይ ሃይ ኮንሰንትሬሽን። ነገር ግን በተቀረው የክፍሎቹ ኮርነር አካባቢ ላይ የሚኖረው ይሄን ግን ስንመለከት የሚኖረው የሽቶ መጠን ኮንሰንትሬሽን እዚህ ጋር ለው ይሆናል ማለት ነው። ስለዚህ ዲፊዥን ምንድነው ካላችሁ ከፍተኛ ከሆነ ወይም ደግሞ ከፍተኛ መጠን ካለበት ዝቅተኛ መጠን ወዳለበት ወደ እነዚህ አካባቢዎች የሚደረግ የሽቶ እንቅስቃሴ እሱ ዲፊዥን ተብሎ ይጠራል ማለት ነው። ስለዚህ ዲፊዥንን
አንደርስታንድ ማድረግ ያለብን በዚህ መልኩ ነው። ኦኬ ወደሚቀጥለው እንሂድ። ስለዚህ ወደሚቀጥለው ስንመለከት ዲፊዥን በሶስቱ ስቴቶች ላይ ይገለጻል። በጋዝ፣ በሊኪድ እና እንዲሁም ደግሞ በሶሊድ በሚሉ በእነዚህ በሶስቱ ይገለጻል ማለት ነው። ስለዚህ ከሶሊድ፣ ከሊኪድ፣ ከጋዝ ስናይ ዲፊዥን በጋዝ ላይ የሚኖር ስለዚህ እንደ አጠቃላይ ስንመለከት በጋዝ፣ በሊኪድ እና በሶሊድ ውስጥ ያለው የዲፊዥን መጠን የተለያየ ነው ማለት ነው። ሶ ይሄ ነገር በቀጥታ ከምን ጋር ይገናኛል ካላችሁኝ የመጀመሪያው የጋዝ በጣም ፈጣን ነው ወይም ደግሞ ፋስት የሆነ የመቀላቀል የመሽተት ቅድም የሰጧችሁ ፐርፊውም የሚባለው ምሳሌ አንዱ ለጋዝ ምሳሌ የሚሆን። ስለዚህ ትልቁ ነገር አንድ ነገር ዲፊዥን ከእንቅስቃሴ ሙቭመንት ኦፍ ፓርቲክልስ ጋር ግንኙነት አለው ወይም የፓርቲክሎቹ እንቅስቃሴ። ይሄ የፓርቲክሎቹ እንቅስቃሴ ደግሞ ፓርቲክሎቹ ከሚኖራቸው ስፔስ ወይም ቦታ ጋር የሚገናኝ ነው። ኢፍ ዊ ሃድ ሳም ስፔስ ዊ ካን ሙቭ ሳም ፓርቲክልስ ማለት ነው። ቦታ ካለ መንቀሳቀስ ይችላሉ። ቦታቸው ጠባብ ከሆነ በዛው ልክ እንቅስቃሴያቸው የተገደበ ነው። ሰፊ ቦታ ካለ ደግሞ በሰፊው መንቀሳቀስ ይቻላል። ስለዚህ በዚህ መሰረት ስንመለከት በጋዝ ውስጥ ያለው እንቅስቃሴ እጅግ በጣም ፈጣን ነው። ያም የሆነበት ምክንያት በጋዞች ውስጥ ያለው በጋዝ ፓርቲክሎች ውስጥ ያለው ቦታ ምን ስለሆነ ነው? ከፍተኛ ስለሆነ ነው ማለት ነው። እዚህ ጋር ምሳሌ ስንመለከት the smell of hot sizzling food which means እየበሰለ ያለ ምግብ ዶሮ ወጥ ሊሆን ይችላል፣ ስጋ ሊሆን ይችላል፣ ዋቴቨር ትኩስ እየበሰለ ያለ ምግብ እዛ አካባቢ ከሆነን ይሸተናል። ይሄ የሆነበት ምክንያት ደግሞ ምግቡ ከተሰራበት አካባቢ እስካለንበት ቦታ ድረስ ያለው ፍጥነት ለመጓዝ ወይም ዲፊዝ ለማድረግ በጋዞች ውስጥ ያለው ነገር እጅግ በጣም ሃይ ስለሆነ ነው ማለት ነው። ወደ ሁለተኛው ስንመጣ ፐርፊውም ነው። እዚህ ጋር ቅድም ምሳሌ ሰጥቻችኋለሁ። ሌላው ዲፊዥን ኢን ሊኪድስ ስሎወር ዛን ዛት ኢን ጋስ። በሊኪድ ወይም በፈሳሾች ውስጥ ያለውን ዲፊዥን ስንመለከት ደግሞ በአንጻሩ ምንድነው? ዝግ ያለ ነው። ያም የሆነበት ምክንያት በቦታ ደረጃ ስናስቀምጥ በጋዝ ውስጥ ያለው ስፔስ ሃይ ስለሆነ እንቅስቃሴያቸውም ሃይ ነው። በሊኪድ ውስጥ ያለውን እንቅስቃሴ ስንመለከት በዛው ልክ ደግሞ ይሄ ዝቅተኛ ነው። ስለዚህ እነዚህ ነገሮች እያወዳደርን ነው የምንሄደው ማለት ነው። ለዛ ነው ከጋዝ ቦታቸው ዝቅተኛ ስለሆነ እንቅስቃሴያቸውም ከጋዝ አንጻር ስንመለከተው ወይም ዝግ ያለ ወይም የቀነሰ። ምሳሌ ስናይ ቲባግ ኢን ቦይልድ ዋተር። ቲባግ የምንለው ሻይ ውስጥ የሻይ ከረጢት which means አንዳንድ ጊዜ የከረጢት ሻይ አለ በየቦታው የሚሸጥ። ያንን የከረጢት ሻይ በፈላ ውስጥ ነው ያንን ከረጢት የተወሰነ ሰዓት የምናቆየው። ያንን በምናደርግበት ጊዜ በፈሳሽ ውስጥ የሚኖረው ከዚህ ከቲባግ ውስጥ ወደ ፈላው ውሃ ውስጥ የሚደረግ ዲፊዥን አለ which means ቲባግ ውስጥ ያለው ኮንሰንትሬሽን ሃይ ነው፣ ውሃ ውስጥ ያለው ኮንሰንትሬሽን ሎው ነው። ስለዚህ ከከረጢቱ ሻይ ወደ ውሃው የሚደረገው የሻይ ዲፊዥን አንዱ የዲፊዥን ሊኪድ ምሳሌ ነው ይችላል። ሌላው ድሮፕ ኦፍ ኢንክ is put into a beaker of water። በቤከር ውስጥ የምናስቀምጠው የቀለም ጠብታ ድሮፕ ኦፍ ኢንክ የቀለም ጠብታ በውሃ ውስጥ ብናስቀምጥ በተወሰነ ርቀት ወይም መጠን ምን ያደርጋል ማለት ነው? ዲፊውዝ ያደርጋል ማለት ነው። ሌላው ዲፊዥን ኢን ሶሊድ ላይ ስንመለከት ይሄ እጅግ በጣም ቬሪ ቬሪ ስሎ ነው ወይም ትንሽ የሚባል ሲሆን ይህም የሆነበት ምክንያት ጠጣር የሆኑ ነገሮች ውስጥ ያለው ፓርቲክል እጅግ በጣም ትንሽዬ ስለሆነ ነው። which means በማዕከላቸው ያለው ስፔስ ሶሊድ ውስጥ ያላቸው ስፔስ ትንሽ ነው። ያላቸው ስፔስ ደግሞ ትንሽ ከሆነ እንቅስቃሴያቸው ምንድነው? የተገደበ ነው። በዚህ ምክንያት ፓርቲክሎቹ ምን ማድረግ አይችሉም ማለት ነው። ያን ያህል እንደ ልብ መንቀሳቀስ አይችሉም። ለዛ ጊዜ ይፈጃል ወይም ጊዜ ይወስዳል። ለምሳሌ በየቦታው ድሮ ዳቦ ቆሎ እንበላለን። ግን አሁን የምናየው ዳቦ ቆሎ በሰማይ አይነት ቀለም፣ በቀይ ቀለም፣ በቢጫ፣ በውሃ ሰማያዊ፣ በብዙ አይነት ቀለም ተደርጎ ይሰራል። ያን ሲሰሩ እንዴት ነው? ምግብን ከለር ለማድረግ የሚፈጅብን ኢፈርት በጣም ኃይለኛ ነው ወይም ከፍተኛ ጊዜ ነው የሚወስደው። ለምሳሌ ዳቦ ቆሎ ሲሰራ እንደ ማንኛውም ምግብ ዱቄቱ ከተቦካ በኋላ ቀለም ይጨመራል። ይሄ ቀለም ከዚህ ካለው ከተቦካው ሊጥ ጋር ለመቀላቀል ወይም ደግሞ ለማብኳት እጅግ በጣም ጊዜ ይፈጃል። ወዲያው እንደ ፐርፊውም ወይም እንደ ሽቶ ቶሎ በክፍል ውስጥ እንደመሰራጨት ቀላል አይደለም። ይሄን ቀለም
ስሩአውት ዘ ሆል ሊጥ ውስጥ ለመቀላቀል የሚደረገው ነገር በጣም እጅግ ጊዜን የሚፈጅ ነው። ሶ ዲፊዥን ኢን ሶሊድ ማለት አንደኛው ምሳሌ ያ ነው ማለት ነው። እስቲ እነዚህ ምሳሌዎች እንስራ። እዚህ ምሳሌ ላይ ኮምፕሊት ዘ ብላንክ ስፔስ ፍሮም ዘ ወርድ ነው የሚለው ዩ ካን ስሜል ዶድራንት፣ ዶድራንት ይሸታቸዋል። ሶ እነዚህ ይሄ ኤክስ የሚባል የዶድራንት አይነት ነው። ሶ ሳሟን ወይም የሆነ ሰው በክፍል ውስጥ ይሄንን ይረጫል። ሶ ምንድን ነው የሚሆነው በሚረጭበት ጊዜ ቢኮዝ ዘ ዳሽ ሙቭስ ኤንድ ዳሽ ኮንሰንትሬሽን ኢን ዘ ሃልዌይ ቱ ዳሽ ኮንሰንትሬሽን ኢን ዘ ክላስ ሩም ነው የሚለው። ሶ ቅድም አንድ የተነጋገርነው ነገር ዲፊዥን እዚህ ጋር አንደኛ ቁጥር ላይ የምናየው ሴንት which means ሴንት ማለት ምን ማለት ነው? ሽታ። ስለዚህ ይሄ ሽታ የሚንቀሳቀሰው ከየት ወዴት ነው? ከለው ወይም ከዝቅተኛ ወደ ሃይ ነው ወይስ ከሃይ ወደ ለው ብለን ስናይ ይሄ ዶድረንት ሽታ ካለበት ሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን የሚደረግ እንቅስቃሴ ነው። ይሄ ደግሞ this is an example of what diffusion የዲፊዥን ምንድን ነው? ምሳሌ ነው ማለት ነው። ሁለተኛው ጥያቄ arrange in an increasing order of the rate of diffusion of solid liquid and gas ነው የሚለው። በሶሊድ በሊኩዊድ እና በጋዝ መካከል ያሉትን እነዚህን ኮንሰንትሬሽን መጠናቸውን በማየት በኦርደር አስቀምጡ ነው የሚለው። ስለዚህ እነዚህን ስናስቀምጥ ኢንክሪዚንግ ኦርደር ሲባል ከትንሽ ወደ ትልቅ ነው። ስለዚህ ዲፊዥንን ነው እያወራን ያለ ነው። ዲፊዥን ትንሽ የሚሆነው የትኛው ላይ ነው? ትልቅ የሚሆነው የትኛው ላይ ነው? ስለዚህ ትንሽ የሚሆነው ሶሊድ ላይ ሲሆን በጣም ላርጅ የሚሆነው ትልቅ የሚሆነው ደግሞ ጋዝ ላይ ነው። ስለዚህ በዚህ ምክንያት ኦርደሩን ስናስቀምጥ ትንሽ ሶሊድ ነው፣ ከዛ በኋላ ሊኩዊድ፣ ከዛ በኋላ ጋዝ እያልን እናገኛለን ማለት ነው። ፓርቲክል ፕሮፐርቲስ ኦፍ ሶሊድ ሊኩዊድ ኤንድ ጋዝ ነው። ሶ እያንዳንዱን ለይተን ሶሊድ ላይ ያለው ባህሪ ምን ይመስላል፣ ሊኩዊድ ላይ ያለው ባህሪ ምን ይመስላል፣ ጋዝ ላይ ያለው ባህሪ ምን ይመስላል የሚለውን አንድ በአንድ ለማየት እንሞክራለን ማለት ነው። እሺ ይሄንን ስናይ ሶሊድ ላይ ነው የምንጀምረው። ሶሊድ የመጀመሪያ ባህሪው ኢት ኢዝ ዘ ፓርቲክልስ አር አሬንጅድ ኢን ኤ ፊክስድ ፓተርን። እንደምታዩት አቀማመጣቸው ሁሉም ኦርደራቸውን በጠበቀ መልኩ ነው። ሁሉም ከዚህ አሁን ከምናየው ስዕል አክሰስ ውጪ ኦርደራቸውን ስተው የተቀመጡ ነገሮች የሉም። በሶሊድ ጊዜ የምናያቸው የፓርቲክሎች አቀማመጥ በምታዩት መልኩ ምንድን ነው ማለት ነው? ኦርደራቸውን ጠብቀው በዚህ መልኩ የሚቀመጡበት ሁኔታ የሶሊድ ፓርቲክል ነው። ወደ ሁለተኛው ስንመጣ the particles held together strongly and tightly packed very close to each other። በጣም እርስ በርስ ከመሃላቸው ያለውን ጋፕ እዚህ ጋር ማየት ይቻላል። ሰው ፓርቲክሎቹ እያንዳንዳቸው በመካከላቸው ያለው ቦታ እንኳን በጣም ትንሽ ነው። ስለዚህ እርስ በርስ ምን ናቸው? they are tightly packed በጣም እርስ በራሳቸው ተቀራርበው የተቀመጡ ናቸው ማለት ነው። እርስ በራሳቸው የተያያዙ ናቸው በሶሊድ ውስጥ ያሉ ፓርቲክሎች። ሌላው ፓርቲክልስ ኢን ሶሊድ ካን ቫይብሬት መርገብገብ ይችላሉ፣ ግን ሲርገበገቡ ቦታቸውን ለቀው አይደለም። they stay in the same place እዛው ባሉበት ነው ወደ ላይ ወደ ታች የሚርገበገቡት ማለት ነው። they have a definite shape and definite volume የራሳቸው የሆነ ወጥ የሆነ ምን ቅርጽ አላቸው። definite የሆነ ሼፕ ወጥ የሆነ which means የሚታወቅ የሆነ ቅርጽ አላቸው፣ የሚታወቅ የሆነ ይዘት ያላቸው እነዚህ የሶሊድ ባህሪ ነው ማለት ነው። ሌላው እንደ ምሳሌ ስናይ ድንጋይ፣ ብረቶች እንዲሁም ደግሞ እንጨት እነዚህ የሶሊድ ምሳሌ ሊሆኑ የሚችሉ ናቸው። they do not flow or move አይፈሱም፣ አይንቀሳቀሱም። ምክንያቱም አንድ ጠጣር እንደመሆናቸው መጠን በመሃላቸው ማንም ከየትኛውም ቦታ የሚንቀሳቀስበት ቦታ ሪስትሪክትድ ስለሆነ የሚኖራቸው ሞሽን በጣም የተገደበ ነው ማለት ነው። they are not compressible which means ለማጠፍ፣ ለመጨምደድ፣ ወደ አንድ ለመምጣት፣ ለመሰብሰብ አዳጋች ናቸው ሶሊዶች እጅግ በጣም ኮምፕረስ ለማድረግ ወይም ወደ አንድ ምክንያቱም በመሃላቸው ስፔስ ስለሌለ ወዴት እንሰበስባቸዋለን? ኦልሬዲ ተሰብስበው ቁጭ ያሉ ነገሮች ስለሆኑ ምንም ማድረግ አንችልም። ኮምፕረስ የማድረግ ሁኔታው እዚህ ላይ ምንድን ነው? ኮምፕረሰብል ወይም ደግሞ የሚቻል አይደለም ማለት ነው። ኦኬ ሌላው they are denser than liquid and gas ዴንሲቲያቸውን ነው የምንመለከተው። ዴንሲቲ ላይ ስንመጣ ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ይሄ ዴንሲቲ የምንለው ሲሆን ዴንሲቲ የሚባለው ሲሆን
እዚህ ጋር የምናገኘው ማስ ነው። ይሄ ደግሞ ቮሊዩም ነው። ስለዚህ እዚህ ጋር ስንመለከት አንድ ነገር ዴንሲቲ ማለት አንድ ነገር የሚይዘው ያለው ክብደት ሲካፈል ለሚይዘው ቦታ ማለት ነው። ሶ አይታችሁ ከሆነ ቮሊዩም ማለት ደግሞ ስፔስ ነው፣ ቦታ ነው ወይም ቦታ ማለት ነው። ሶ ሶሊድ ላይ ስንመጣ ነገሮች ያላቸው ወይም ደግሞ የፓርቲክሎቹ አቀማመጥ የሚይዙት ቦታ እጅግ በጣም ትንሽዬ ነው። ስለዚህም እዚህ ጋር ያለው ነገር ትንሽ ስለሚሆን እና ማሳቸው ትልቅ ስለሚሆን የሚኖራቸው የዴንሲቲ መጠን በሶሊድ ጊዜ ምንድን ነው የሚሆነው ማለት ነው? ሃይ ነው። ዴንሰር ማለት ዴንሲቲ ማለት ነው። ኦኬ ሌላው ዘ ኤግዘርት ፕሬሸር ተዋርድስ ግራቪቲ። በዋናነት ሶሊድ የሆኑ ነገሮች፣ ጠጣሪ የሆኑ ነገሮች የሚኖራቸው ግፊት ከሚኖረው የስበት ኃይል ወይም ግራቪቲ ጋር ቀጥተኛ ግንኙነት አለው። ለምሳሌ አንድ ነገር ጨረቃ ላይ ያለ 2 ኪሎ ግራም ቢመዝን ለምድር እየተጠጋ በሚመጣበት ጊዜ ምድር ከፍተኛ የሆነ የስበት ኃይል ስለሚኖራት ወደዛ ነገር የመጓዝ አቅሙ ፍጥነቱ እጅግ በጣም እየጨመረ ይሄዳል። ነገር ግን ከምድር ከባቢ አየር እየራቀ ሲሄድ የሚኖረው ግራቪቲ ትንሽ ስለሚሆን ፕሬሸሩም ወይም ደግሞ ግፊቱ ምን ይሆናል? ዝቅተኛ ይሆናል ማለት ነው። ሌላው they are difficult to diffuse ዲፊውዝ ለማድረግ፣ ለመቀላቀል፣ ለመሰራጨት ከፍተኛ የሆነ ጉልበት ይጠይቃሉ። ሶ እነሱን ዲፊውዝ ለማድረግ ወይም ሶሊዶችን ዲፊውዝ ለማድረግ ከፍተኛ የሆነ ጉልበት ይጠይቃል ማለት ነው። ሌላው ሊክድ ነው። ሊክድ ላይ ስንመጣ እንደምታዩት ፓርቲክሎቹ የተወሰነ ቦታም አላቸው። እዚህ ጋር they are less orderly arranged particles are relatively close to each other በአንጻራዊነት የተደረደሩበት ሁኔታ ስናይ ከሞላ ጎደል ኦርደር ነው ማለት ነው፣ ወይም ደግሞ ቅደም ተከተሉን የጠበቀ ነው። ሁለተኛ they have relatively attractive force between particles በአንጻራዊነት ስናይ ደግሞ በመካከላቸው ያለው ፎርስ ምንድነው? አትራክቲቭ ወይም የመሳሳብ ከፍተኛ የሆነ ቦታ አላቸው። they are fluid ማለት ከአንድ ቦታ ወደ ሌላ ቦታ ሊፈስ ሊጓዝ የሚችል ነው። ለምሳሌ ውሃ ከአንድ በርሜል ዝቅ አድርጋችሁ ብስቡት ከዚህ ከበርሜል ውስጥ ወደ ዝቅተኛው ቦታ ይፈሳል። ሶ ዲስ ኢዝ ሊኪድ ነው ማለት ነው። ጋዝም እንደዛው ሶ ፍሉድ በመባል ይጠራሉ። ባይ ራንደም ሞሽን ወይም ደግሞ ወጥ ባልሆነ እንቅስቃሴ ውስጥ ከአንድ ቦታ ወደ ሌላ ቦታ የሚፈሱ እነዚህ ፍሉድ ተብለው ይጠራሉ። ከፍሉዶች ውስጥ አንደኛው ማን ነው ማለት ነው? ሊኪድ ነው። እንደ they are compressible to a very small extent የተወሰነ መሰብሰብ፣ መጨምደድ፣ መሰባሰብ የሚችል ነው። ያ ማለት ምክንያቱም በመካከላቸው ጥቂትም ቢሆን እዚህ ጋር እንደምትመለከቱት ቦታ ስላላቸው በዚህን ያክል ወይም በትንሽ መጠን ኮምፕረስ መሆን የሚችሉ ናቸው ማለት ነው። ኦኬ ሌላው they have definite volume የራሳቸው የሆነ ይዘት አላቸው፣ ግን ደግሞ ምን የላቸው? ቅርጽ የላቸውም። የሚይዙት ቅርጽ they take the shape of its container የሚይዙት ቅርጽ ባስቀመጣችሁበት ለምሳሌ ሲኒ ውስጥ ብናስቀምጥ የሲኒውን ቅርጽ ይዛሉ፣ ጆግ ውስጥ ብናስቀምጣቸው የጆጉን ቅርጽ ይዛሉ። ከዛም እየተባለ የራሳቸው የሆነ ግን ቅርጽ የላቸውም ማለት ነው። ባልዲ ውስጥ ብታስቀምጡት የባልዲውን ነው፣ ጄሪካን ውስጥ ቢቀመጡ የጄሪካኑን ነው የሚይዙት። በይዘት ደረጃ ስናይ ግን የራሳቸው የሆነ ቦታ ይይዛሉ ወይም ቮሊዩም አላቸው ማለት ነው። and they have low density than solid በአንጻራዊነት ስናያቸው ቅድም እንዳልኳችሁ ዴንሲቲ ማለት ማስ ኦቨር ቮሊዩም ነው። ስለዚህ የተወሰነ ቦታ ስፔስ ስላላቸው ይሄ ቮሊዩማቸው ስለሚጨምር አንድ ነገር ደግሞ ቦታው ከጨመረ ዴንሲቲ ይቀንሳል። which means ያላቸው ዴንሲቲ ከሶሊድ ጋር ስናወዳደር ትንሽ ዝቅ ያለ ነው። ግን ደግሞ ከጋዝ ምን ይሆናል? ከጋዝ የሚበልጥ ነው ማለት ነው። ከጋዝ ይበልጣል። ኦኬ ከጋዝ ይበልጣል፣ ከሶሊድ ግን ያንሳል። ሶ ይሄንን ይመስላል። the exert pressure towards depths አሁን ቅድም ሶሊድ ላይ ስንመጣ ፕሬሸር ወይም ደግሞ ግፊታቸው የሚጨምረው በምንድን ነው ብያለሁ? ፕሬሸራቸው የሚጨምረው ሶሊዶች ሲሆኑ it is because of gravity ነው። እነዚህኞቹ ላይ ግን ስንመጣ ኤግዘርት የሚሆነው ጥልቀት አንጻር ነው። ለምሳሌ በጣም ፕሬሸር አንድ ውሃ ፕሬሸር የሚኖረው ከፍታ ላይ ነው ዝቅታ ላይ ነው ብላችሁ ብታስቡ የሚሆነው ዝቅታ ላይ ነው። ለምሳሌ አንድ ብሎክ አንድ ፎቅ ቢኖር እዚህ ፎቅ ላይ የተለያዩ ፍሎሮች አሉ። እነዚህ ፍሎሮች ላይ የተለያዩ ቤቶች አሉ። የውሃ ቧንቧ መስመር ይኖራል። ሶ ይሄ የውሃ ቧንቧ ኃይል የሚኖረው ወይም ደግሞ ፕሬሸር የሚኖረው ፕሬሸር ማለት ባይ ዘ ዌይ በፊዚክስ ቋንቋ ፎርስ ኦቨር ኤሪያ ነው። ስለዚህ በጣም ሃይ ፕሬሸር ሊኖረው የሚችለው
ለሊኩዊድ ወይም ለፈሳሽ ለሆኑ ነገሮች በጥልቀት ሲሆን ነው። ይሄ ማለት ፕሬሸሩ እዚህ ጋር በዝቅተኛ ቦታ ላይ ወይም ከስር ሃይ ነው፣ ከላይ ደግሞ ዝቅተኛ ነው ማለት ነው። ስለዚህ ይሄንን ቦታ ኤ ይሄንን ቦታ ቢ ብንል በፕሬሸር ደረጃ ስናወዳደር ፕሬሸር ኦፍ ኤ ኢዝ ሌስ ዛን ፕሬሸር ኦፍ ቢ ይሆናል፣ ወይም ከቢ ያንሳል ማለት ነው። ስለዚህ ፕሬሸር አንድ ነገር ጥልቅ በሆነ ቁጥር በፈሳሽ መልክ በተለይ በውሃና በመሳሰሉት ጊዜ ጥልቅ በሆነ ጊዜ የሚኖራቸው ፕሬሸርም ሀይ ይሆናል ማለት ነው። ሌላው ዘይ ዲፊውዝ ቬሪ ስሎሊ ኢን ራንደም ሞሽን። እንቅስቃሴያቸውን ስንመለከት ከዲፊዥናቸው ማለት ነው ከሶሊድ ሻል ያለ ነው፣ ግን ደግሞ ከጋዝ ዝቅተኛ ነው። ይሄ ለምሳሌ የከረጢት ሻይ ውሃ ውስጥ ብንነክር፣ ቀለም ፊት ላይ ስንመጣ ምሳሌ የሚሆኑት ወተር፣ ኢታኖል የአልኮል አይነት ነው። ቤንዚን እንዲሁም ኦይል ወይም ዘይት የመሳሰሉት እነዚህ የሊኪድ አይነቶች ናቸው። ወደሚቀጥለው ስንመጣ ጋዝ ነው የምናገኘው። ጋዝ ላይ ስንመጣ እንግዲህ ፓርቲክሎችን ተመልከቷቸው፣ በጣም ተራርቀው ነው የተቀመጡት። እዚህ ጋር ያሉ ፓርቲክሎች እንደምትመለከቷቸው ተራርቀው ነው የተቀመጡት ማለት ነው። ዘይ ዲስኦርደርሊ አሬንጅድ፣ አቀማመጣቸው ቬሪ አፓርት ወይም በጣም ተራርቆ የተቀመጡበት ሂደት ነው ያለው ማለት ነው። ሶ አሬንጅድ አይደለም ወይም ደግሞ ወጥ የሆነ አቀማመጥ የላቸውም። ኤንድ ዘይ ኦልሞስት ኖ አትራክቲቭ ፎርስስ ቢትዊን ዘም፣ በመካከላቸው የትኛውም ፓርቲክል ወደ መሰለው አቅጣጫ ነው እንግዲህ እንደምታዩት የሚጓዘው። ስለዚህ በመካከላቸው ምንም አይነት የመሳሳብ ኃይል ወይም ፎርስ የላቸውም። ኤንድ ኤጋዝ ኢዝ ሞስትሊ ኢምፕቲ ስፔስ፣ አብዛኛው የጋዝ ለምሳሌ እስካሁን ሶሊድ ሊኩዊድ ጋዝን በዚህ መልኩ አይተናል። ጋዝ ላይ ስንመጣ አብዛኛው ቦታ በምታዩት መልኩ ባዶ ነው ወይም ኤምፕቲ ስፔስ ነው ያላቸው ማለት ነው። ሌላው they are known as fluids which means ፍሉድ ናቸው ብለን ስንል ቅድም አንድ ነገር ፍሉድ የሚባለው ከአንድ ቦታ ወደ ሌላ ቦታ ምን ማድረግ ሲችል መንቀሳቀስ ሲችል ፍሉድ ነው ይባላል። ሶ ጋዞችም እንደዛ ናቸው። ከአንድ ቦታ ወደ ሌላ ቦታ ባይ ራንደም ሞሽን ወይም ደግሞ ያለማንም አስገዳጅነት ምን መሆን የሚችሉ ናቸው? መንቀሳቀስ የሚችሉ። ሶ ዊ ካን ኮል ዘም ፍሉድ። ሶ ፍሉድ የሚባሉት ማና ናቸው ማለት ነው? ሊኪድ ኤንድ ጋዝ። ሊኪድ እና ጋዝ ምን ይባላሉ? ዘር ፍሉድ ተብለው ይጠራሉ ማለት ነው። ኤንድ ዘር ሃይሊ ኤንድ ኢዝሊ ኮምፕሬሰብል፣ ቦታ ስላላቸው በቀላሉ እነዚህን ነገሮች ለምሳሌ ከዚህ እስከዚህ ባለው ሰብስቧቸው ብንባል እዚህ ጋር ያለ ስፔስ፣ እዚህ ያለ ስፔስ፣ እዚህ ያለ ስፔስ ከፍተኛ ስለሆነ በቀላሉ ምን ማድረግ እንችላለን? ኮምፕረስ ማድረግ እንችላለን ማለት ነው። መሰብሰብ ወደ አንድ ማምጣት ይቻላል ስፔስ ስላላቸው ማለት ነው። ሌላው ዘ ሃቭ ኖ ዲፋይንድ ሼፕ ኦር ቮሊዩም፣ የራሳቸው የሆነ ቅርጽም ሆነ ይዘት የላቸው፣ እንደ ፍጥርጥራቸው ነው የሚሆኑት። እንዳስቀመጠው ኮንቴነር ውስጥ ብታስቀምጣቸው የሚኖራቸው ቅርጽም ይዘትም የዛን ኮንቴነር ነው እንጂ የራሳቸው የሆነ ቅርጽና ቮሊዩም በፍጹም የላቸው ማለት ነው። ኢን ዘ ሃቭ ቬሪ ሎው ዴንሲቲ፣ ዴንሲቲያቸው ሎው ነው። ያ የሚሆነበት ምክንያት የሚይዙት ቦታ ከፍተኛ ነው፣ ያላቸው ክብደት ትንሽ ነው። ስለዚህ ይሄ ነገር በማዕከላቸው ያለው ስፔስ ከፍተኛ ሆኖ ክብደታቸው ትንሽ ከሆነ በዛው ልክ ዴንሲቲ መጠን ምን ይሆናል ማለት ነው? ይቀንሳል። እዚህ ጋር ለማስረዳት ያክል ዴንሲቲ እና ማስ የሚኖራቸው ግንኙነት፣ ዴንሲቲ ማለት ማስ ኦቨር ቮሊዩም ነው ብለናል። አንድ ነገር ክብደቱ ሲጨምር በዛው ልክ ዴንሲቲውም አብሮ ይጨምራል። ሲቀንስ ማስ ሲቀንስ አብሮ ምን ይሆናል? ይቀንሳል። ነገር ግን ወደ ቮሊዩም ስንመጣ አንድ ነገር የሚይዘው ቦታ ጨምሮ ዴንሲቲው ምን ሊሆን ይችላል ብለን ስናይ ይቀንሳል። ቮሊዩም ሲቀንስ ደግሞ ዴንሲቲ ይጨምራል። ሰው በዚህ ነገር ምንድነው ያለው? የቮሊዩም መጠን ሲጨምር የዴንሲቲ መጠን ምን ይሆናል? ይቀንሳል። ሶ ዝቅተኛ የሆነ ዴንሲቲ ያላቸው እነዚህ ጋዞች በዛ ምክንያት ነው ማለት ነው። ኦኬ ኢን ዘ ኤግዘርት ፕሬሸር ኢኳሊ ኢን ኦል ዳይሬክሽን። እንደምታዩት ይሄኛው ወደዚህ፣ ይሄ ወደዚህ፣ ይሄ ወደዚህ፣ ይሄ ወደዚህ፣ ይሄ ወደዚህ። ፕሬሸር ስንመለከት በሁሉም ዳይሬክሽን ላይ ፕሬሸር የሚያደርጉት እኩል ነው። ኢኳል የሆነ ፕሬሸር ነው በሁሉም አይነት አቅጣጫ ውስጥ የሚያሰራጩት። ወደ ሶሊድ እና ሊኩዊድ ላይ ስንመጣ ግን ምን ብለናል? ሶሊድ ሲሆን ግራቪቲ ላይ ነው የሚመረኮሰው። ሊኩዊድ ሲሆን ደግሞ ጥልቀት ወይም ዴፕስ የምንለው ላይ ነው። ሶ ይሄ ይለያቸዋል ጋዞች ማለት ነው። ኦኬ they diffuse spontaneously in all direction with random motion. ራንደም በሆነ ሞሽን ወይም ወጥ ባልሆነ እንቅስቃሴ ስፖንታኔ በጣም በፍጥነት በሁሉም አይነት አቅጣጫ ዲፊውዝ ያደርጋሉ። ለምሳሌ ሽቶ ብዬ ቅድም ምሳሌ ሰጥቻቸዋለሁ። ፐርፊውም
አንዴ ከተነፋ በዛ አካባቢ ውስጥ ያለውን እንዳለ ሁሉም ነገር ምን ያደርጋል ማለት ነው? ይሸፍናል። ኦኬ ምሳሌዎችን ስናይ ኤር፣ ሃይድሮጂን፣ ኦክሲጂን፣ ናይትሮጂን እነዚህ እንዳጠቃላይ የምን የጋዝ ምሳሌዎች ናቸው ማለት ነው። ኦኬ ይሄን ካልን እስቲ ወደ መጨረሻው የዚህ የቪዲዮ የመጨረሻ ቶፒክ ወደ ሆነው ቼንጅስ ኢን ስቴት ምን ማለት ነው? ቼንጅ ኢን ስቴት ስንል ቅድም ስንማር ሶሊድ፣ ሊኪድ እና ጋዝ የምንላቸው ሶስት ነገሮች አሉ። እነዚህ ስቴትስ ኦፍ ማተር ተብለው ነው የሚጠሩት ሶስቱ ማለት ነው። ስለዚህ እነዚህ ስቴትስ ኦፍ ማተር አንድ ነገር ከሶሊድ ወደ ሊኪድ፣ ከሊኪድ ወደ ሶሊድ እንዲሁም ደግሞ ከጋዝ ወደ ከሊኪድ ወደ ጋዝ እና ከጋዝ ወደ ሊኪድ የሚደረገው እንቅስቃሴ እሱ ቼንጅ ኢን ስቴት ተብሎ ነው የሚጠራው። ሶ ኢት ኢዝ ዘ ቼንጅ ኦፍ ሰብስታንስ ፍሮም ዋን ፊዚካል ፎርም ኦፍ ማተር ቱ አናዘር ከአንድ ፊዚካል ማተር ከሶሊድ ከሊኪድ ከጋዝ ወደ ሌላኛው የሚደረግ እንቅስቃሴ ወይም ሽግግር ቼንጅ ኢን ስቴት ተብሎ ይጠራል። ኢት ኢዝ ቱ ቼንጅ ኤ ሰብስታንስ ፍሮም ዋን ስቴት ቱ አናዘር ኢነርጂ መስት ቢ አድድ ኦር ሪሙቭድ። እነዚህ ነገሮች ከአንድ ስቴት ወደ ሌላ ስቴት ለመቀየር የግድ ኢነርጂ መጨመር ወይም ደግሞ ኢነርጂን መቀነስ ሪሙቭ ማድረግ ይኖርብናል። ለምሳሌ አንድ በረዶ እዚህ ጋር ያለውን እንመልከትና አንድ ሶሊድ የሆነ ነገር ከሊኪድ ጋር አጣምረን ብንመለከተው ምን ሊሆን ይችላል ብለን ስናስብ ለምሳሌ ይሄ በረዶ ነው። ይሄን በረዶ ሙቀት በምንጨምርበት ጊዜ ወደ ፈሳሽነት ይመጣል። ፈሳሽ የነበረው ላይ ሙቀት ስንጨምርበት ጋዝ ይሆናል። ስለዚህ ምን አይነት ኢነርጂ አድ እያደረግን ነው? ዊ አር አዲንግ ሂት ኢነርጂ ወይም የሙቀት ኢነርጂን አድ እያደረግን ነው ማለት ነው። በተመሳሳይ ደግሞ እዚህ ጋር ያለውን ሂት ኢነርጂ ወይም የሙቀት መጠን ስንቀንሰው ወደ ሊኪድ ከሊኪድነት ደግሞ ወደ ሶሊድነት ሊመጣ ይችላል። ስለዚህ ኢነርጂን በምንጨምር ወይም በምንቀንስበት ጊዜ ከአንድ ስቴት ወደ ሌላ ስቴት መቀየር ይችላሉ ማለት ነው። መጀመሪያው ስንመለከት ሜልቲንግ ኦር ፊውዥን ነው። ሜልቲንግ ማለት አንድ ሶሊድ የነበረ ነገር ወደ ጋዝነት፣ አንድ ሶሊድ የነበረ ነገር ወደ ምንነት የሚመጣበት ነው፣ ወደ ጋዝ የሚመጣበት ሂደት እሱ ምን ይባላል? ሜልቲንግ ይባላል። ሶ አይስ ከነበረ እሱ ላይ ኢነርጂያችንን ወይም ደግሞ ሂት በምንጨምርበት ጊዜ ወደ ምንነት ይመጣል? ወደ ሊኪድ ይመጣል። ይህም ለምሳሌ አይስ ኢንቱ ወተር። ሁለተኛ ምሳሌ ላይ ወደ ሁለተኛው ስንመጣ ፍሪዚንግ ነው የምናየው። ፍሪዚንግ የምንለው ደግሞ ሊኪድ የነበረ ነገር ወደ ሶሊድ የሚመጣበት ሂደት ነው። ኢት ኢዝ አ ፕሮሰስ ኦፍ ቼንጂንግ ሊኪድ ኢንቱ ሶሊድ። ሊኪድ የነበረ ፈሳሽ የነበረ ነገር ወደ ሶሊድ ሲመጣ እሱ ፍሪዚንግ ይባላል ማለት ነው። ሶስተኛው ኢቫፖሬሽን ነው። ኢቫፖሬሽን የምንለው ይሄ ሲሆን አንድ ፈሳሽ የሆነ ነገር ወደ ምንነት ወደ ጋዝነት የሚቀየርበት ሂደት እሱ ምን ይባላል? ኢቫፖሬሽን ተብሎ ይጠራል። የመጨረሻው ላይ ስንመጣ ቼንጅስ ኢን ስቴት ነው የምናየው። ኮንደንሴሽን እንለዋለን። ኮንደንሴሽን ማለት ጋዝ የነበረው ነገር ወደ ምንነት ወደ ሊኪድነት የሚመጣበት ቫፐርን ወደ ወተር የሚቀየርበት ሂደት ነው። ሌላው ሰብሊሜሽን። ሰብሊሜሽን ማለት ያለምንም እገዛ ያለምንም እርዳታ በቀጥታ ምን የነበረው ሶሊድ የነበረው ወደ ጋዝነት የሚቀየርበት ሁኔታ እሱ ሰብሊሜሽን ይባላል ማለት ነው። ሶ ይሄንን ስንመለከት እንደ አዮዲን፣ እንደ አሞኒየም ክሎራይድ፣ እንደ ሶሊድ ካርበን የመሳሰሉ ነገሮች ሂት በሚያገኙበት ጊዜ ሰብሊሜሽን ይካሄዳል ማለት ነው። ምንም አይነት ሊኪድ ሳይሆኑ በቀጥታ ወደ ጋዝነት የሚቀየሩበት ሂደት ነው። ዲፖዚሽንን ስንመለከት ደግሞ ዲፖዚሽን ማለት ጋዝ የነበረ ነገር በቀጥታ ወደ ምንነት ወደ ሶሊድነት የሚቀየርበት ይህ ሂደት ደግሞ ምን ይባላል? ዲፖዚሽን ተብሎ ይጠራል። እንደ አጠቃላይ እዚህ ጋር ያለን ቶፒክ ይህን ይመስላል። በቀጣይ አዲስ ክላስ ይዘን እንመጣለን 2.2 ማለት ነው። ሶ ይህን ይመስላል። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።